ሰገን እንግዲህ ለ10 ዓመታት አንድ ቤት ውስጥ ተቆልፎባት ለብዙ ዓመት የቆየች ሴት ናት ማለት ነው። እንግዲህ ሰገን በአቶ አብርሃም እንግዲህ እየተደፈረች አንድ ቤት ውስጥ ተቆይታለች ማለት ነው። ለ10 ዓመታትን አስቆጥራለች ማለት ነው። ይህ ማለት ከተወለደችበት ቀን ማለት ይቻላል። እንግዲህ አቶ አብርሃም እዛ ቤት እንግዲህ በሙስና ያን ቤት የራሱ ካደረገ በኋላ የራሱን ሁሉን ነገር በእጁ ካርታውንም ሁሉንም በእጁ ካደረገ በኋላ ከዛም በኋላ ሰዎችን እያከራየ እንግዲህ ቤት የሌላቸውን እያከራየ እንግዲህ ባለትዳር የሆኑትን ሰዎች እየፈለገ በቅናሽ ብር እያከራየ እንግዲህ ሚስቶቻቸውን መቀማት ወይም ደግሞ ሴቶቹን መድፈር ነው ያለው ስራ ማለት ነው። አቶ አብርሃም እንግዲህ ከዛ ሁሉ መሀል ሰገንን ነው እንግዲህ የራሱ ለማድረግ እየሞከረው። ሰገንን እንግዲህ እዛ ቤት ተከራይ ሆና ከገባች በኋላ እዛ ቤት ተከራይ ሆና ከገባች በኋላ እንግዲህ ሰገን ባሏን ከዛ ቤት አስወጥቶ ሰገንን አንድ ቤት ውስጥ አፍኖ እንግዲህ እየደፈራት ወይም ደግሞ ግረፊኝ እያለ እንግዲህ ቀበቶውን እያወለቀ ለረጅም ሰዓት እየገረፈች ነው ማለት ነው። ብዙ ጊዜ እንትን የምትለው ማለት ነው። እንግዲህ በጣም ለቃሉ አጠቃቀም ራሱ በጣም ይከብዳል። እንግዲህ አቶ አብርሃም እየሰራ ያለው ነገር ማለት ነው። ከዛም ግን ባለፈ ግን ቤቱ የሞገስ የቤተሰቦቹ ቤት ነው ማለት ነው። እንግዲህ የሞገስን ቤት እንግዲህ በሙስና አድርጎ ቤቱን ከወሰደ በኋላ አቶ አብርሃም ለዚህ ድርጊት ነው እንግዲህ እየተጠቀመበት ያለው። ከዛም ባለፈ ሞገስ እንግዲህ አጣርቶ የቤተሰቦቹን ንብረት ለማስመለስ እንግዲህ እንደ ተከራይ ሆኖ እዛ ቤት ገብቶ ይኖራል ማለት ነው። እንግዲህ 1 ወሩ ነው እዛ ቤት ከገባ። ነገር ግን አቶ አብርሃም እንግዲህ መውጫ መግቢያ ያሳጥቶታል ማለት ነው። ሚስትህን ስጠኝ እያለ እንደለመደ የሞገስን ሚስት እንዲሁም ደግሞ የመርዞን ሚስት ለመቀማት እንግዲህ ተፍ ተፍ እያለ ይገኛል። ነገር ግን ሞገስ ሚስቴን አልሰጥህም፣ በሚስቴ መቼም አልደራደርም እያለ ይገኛል ማለት ነው። እባክህ ስጠኝ ይችን የመሰለች ቆንጆ እያለ ይላል ማለት ነው። ከዛም ባለፈ እንግዲህ ሞገስ ደግሞ እኔ ሚስቴን አልሰጥህም እያለ ይለዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሰገን ክፍል 4 ይዤላችሁ መጥቻለሁ። እንግዲህ ሰገን የተሰኘው ድራማ በጣም ደስ የሚልና አስተማሪ ድራማ ነው። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ጀምሩት። ሰገን እንግዲህ ለ10 ዓመት እዛ ቤት ታግታ ከቆየች እንግዲህ 10 ዓመት ሆኗታል። ወደ ውጭም ወጥታ አታውቅም፣ ሰዎችንም አግኝታ አታውቅም። እንግዲህ አጋጣሚ ሆኖ ሞገስ ያንን ነገር ቤቱ የራሱ ስለሆነ ግቢውንም ሁሉንም ማጣራት ስላለበት እንግዲህ እዛ ቤት ገብቶ ተከራይ ሆኖ እንደ ተከራይ ሆኖ እንግዲህ ያን ቤት ለራሱ ሊያረግ ተፍ ተፍ እያለ ይገኛል ማለት ነው። እንደዛ በሚያደርግበት ሰዓት እንግዲህ ጓደኛውንም እንግዲህ እዛ ቤት እንደ ተከራይ ሆኖ እንዲገባ አደረገ ማለት ነው። ሞገስ እንግዲህ መርዞን እዛ ቤት እንደ ተከራይ ሆኖ ካስገባ በኋላ ሞገስ እና መርዞ ቤቱን መከታተል ቤቱን ማጥናት ነው የጀመሩት። ነገር ግን መርዞ ምን እንደሆነ ሚስጥሩ አላወቀም። ግን ያው እሱ ሞገስ ና ስላለው ብቻ መጥቷል ማለት ነው። ከዛም ባለፈ ሞገስ እና እንግዲህ አብርሃም በጣም ትንቅንቅ ውስጥ ገብተዋል ማለት ነው። በባለፈው ቪዲዮ ላይ እንዳያችሁት እንግዲህ ሞገስ ቤት ውስጥ ገብቶ ነበር። እዚህ ቤት የምትጮህ ሴት አለች ብሎ እንግዲህ ገብቶ ነበረ። ገብቶም እንዳለ እንግዲህ ሰገንም ልትገሉ ነው የመጣችሁት፣ ልትደፍሩ ነው የመጣችሁት፣ ልኳችሁ ነው ያ ጅብ የሆነ ሰውዬ ያ መናጤ የሆነ ሰውዬ እሱ ልኳችሁ ልትደፍሩ ነው የመጣችሁት በማለት እንግዲህ ወይዘሮ ሰገንም ስኪን አንስታባቸው ነበር። ነገር ግን ሞገስና መርዞ ቀስ ብለው በማስማማት ልጅቷን በር ከፍተው እንድትወጣ አደረጓት ማለት ነው። በር ከፍተው ስትወጣ እንግዲህ አቶ መኮንን አገኛት ማለት ነው። መኮንን እንግዲህ ከመርዞ ሚስት ጋር ከኤፍራታ ጋር እንግዲህ ኤፍራታን በ200 ሺህ ብር እንደተስማማት እንግዲህ እንትን ብሎ ነበረ። ለመርዞ 100 ሺህ ብሩን አንዴ 20 ሺህ ብሩን አንዴ እንደሰጠው ቼክን ሁሉ አሰይቷታል ማለት ነው ለኤፍራታ። ኤፍራታም ደግሞ እንዴት ትሸጠኛለህ፣ እንዴት እንደዚህ ታደርገኛለህ ስትለው እኔ እንደዚህ አይደለም ሞገስ፣ እሺ ተስማማ፣ እኔ እደርስላታለሁ፣ ምንም ችግር የለውም። እዛ ቤት ያለችውን ሴት እናስለቅቅ፣ የምትጮኸውን ሴት እንዲሁም ደግሞ እዛ ቤት የምፈልገው እቃ አለኝ የማወጣው ሰውዬው ወደዛ ቤት ሲሄድ ወደ ኤፍራታ ጋር ሲሄድ እኛ ቤት ውስጥ ገብተን የምንፈልገውን ነገር እናነሳለን። ከዛም ባለፈ ደግሞ ቤት ውስጥ የምትጮኸውን ሴት እናያታለን፣ እናስወጣታለን ሲለው እሺ ብሎ መርዞም ተስማማ ማለት ነው። እንግዲህ መርዞና ሞገስ እንግዲህ ሰውዬው ወደ ኤፍራታ ጋር ሲሄድ እንግዲህ ቤት ውስጥ ገብተው
ልጅቷንም አስወጥተዋታል ማለት ነው። አቶ አብርሃምም እንግዲህ ወደ ኤፍራታ ጋር ቆይቶ ሲመጣ እንትናን ማን ነው ሰገንን ሲያገኛት፣ ሰገን ደግሞ በዱላ እንዲህ ስትመታው አቶ አብርሃም ወደቀ ማለት ነው። ሲወድቅ አንተም እንደዚህ ትወድቃለህ ወይ? አንተም እንደዚህ ወዳቂ ነው ወይ? እንደዚህ ለምትወርቅ ነው ወይ እኔን የምትጫወትብኝ? እያለኝ ለትንሽ ደቂቃ ከቆየ በኋላ ተነስቶ እንግዲህ ሰገንን በጥፊ ብሎ ጣላት ማለት ነው። ከዛም በኋላ አብርሃም ሞገስና መርዞ ቤት ውስጥ ገብተው እንግዲህ የሚፈልጉትን ነገር የተወሰነውን አግኝተዋል። ነገር ግን ካርታውን ሊያገኙ አልቻለም ሞገስ። ነገር ግን የክላሶቹን ቁልፍ እያንዳንዱ ነገር አግኝቷል ማለት ነው። የክላስ ሁሉን የክፍል ቁልፎችን በእጁ ይዟል። ከዛም በኋላ መርዞ እባክህ አንተ ሰውዬ ኤፍራታን ይገልብኛል፣ እባክህ እንውጣ፣ ቆየን ለረጅም ሰዓት፣ እባክህ ሰውዬ ምን እያረጋት እንደሆነ አናቅም፣ እንውጣ ሲለው፣ ሞገስም ደግሞ ቆይ እባክህ ቆይ ሲለው፣ ከዛም በኋላ መርዞ እምቢ ብሎ ወጣ። ሞገስ ላይ ኋላ ላይ ቀረ ማለት ነው። መርዞም ሚስቱ ጋር ሄደ። ሚስቱም ደግሞ ምንድን ነው ምን ሆነህ ነው ስትለው ምንም አልሆንኩም እኔ የሞገስ የሚባል ሰውዬ ዕዳ ውስጥ አስገብቶኛል፣ ምን እንደሆነ አላቅም፣ ብሩንም ተስማምቼ እንዲቀበል ያደረገኝ እሱ ነው፣ እኛ እንደርስላታለን፣ ሚስትህ ምንም አትሆንም ብሎኝ ሲለኝ ነው። ምንም አላደረጉሽም ወይ ምንም አላረጉሽም ወይ ሲላት፣ ኤፍራታም ደግሞ ምንም አላረጉኝም ችግር የለውም ስትለው የሞገስ ሚስት አብራ ነበረች እና የሞገስ ሚስት አብራ ነበረች። ሞገስስ የት አለ ስትለው፣ ሞገስን አላቅም፣ ሞገስን እዛ ቤት ነው ትቼ የመጣሁት፣ ሂጂና ፈልጊ ሲላት፣ እንግዲህ የሞገስ ሚስትን በጣም ተበሳይታ ወደ ሞገስ ጋር ስትሄድ እንግዲህ መንገድ ላይ አቶ አብርሃም ያችን ልጅ እየደበደበ ያገኛታል ማለት ነው። ከዚያም በኋላ አብርሃም ልጅቷ ላይና ሰገድ ላይና ሞገስ ላይ ሽጉጡን ተክሎ እንትና የሞገስ ሚስት ደረሰች ማለት ነው። የሞገስ ሚስት ደርስ እባክህ ባሌን ምንም እንዳታደርግብኝ ምንም እንዳታረግብኝ ሲለው፣ አሁን ስትለው ከዚህ ቤት ቀጥ ብለው ውለቅና ዛሬውኑ ቤት የለቀህ ትሄዳለህ ሲለው፣ እሺ ብለው እንግዲህ ሄደ ማለት ነው። አንተ ነህ በሩን ከፍተህላት ሰገን እንድትወጣ ያደረግካት ሲለው፣ ሞገስም ደግሞ እኔ በፍጹም አላደረግኩም፣ እኔ ያላረኩም፣ ድምፅ ስሰማ ልረዳህ ነው የመጣሁት፣ ችግር ላይ ናችሁ ብዬ ነው እንጂ እኔ አልከፈኩም በር ሲለው፣ ሰገንንም ደግሞ ተናገሪ ዛሬ ሳልገልሽ ሲላት፣ ግደለኝ በቁም ይገለኸኛል፣ ነፍሴ ናት ያልወጣችው እንጂ ግደለኝ ስትለው፣ አንቺንማ ሞት እረፍት ነው፣ አልገልሽም በቁምሽ ነው የማሰቃይሽ ሲላት፣ ከዚህ በላይ ምንም አታደርገኝም፣ ከዚህም በላይ ምንም አታመጣም ስትለው፣ ሰገንም ከዛም በኋላ ሞገስንም ወደ ቤቱ ካባረረ በኋላ ሞገስ ደግሞ ሚስቱ ጋር ሄዶ ይሄ ቤት የኔ ነው እያለ በሀሳብ እንግዲህ ሚስቴንም ማሰቃየኋት፣ ይሄ ቤት የኔ ነው፣ ይሄን ቤት ሳላገኝ ምንም ከዚህ ቤት ንቅንቅ አልልም እያለን ሲል ነበር ማለት ነው። ነገር ግን አቶ አብርሃም አምርሯል። ከዚህ ቤት ሞገስን ማስወጣት አለብኝ እያለ ይላል ማለት ነው። ምክንያቱም የሞገስን ሚስት ማግኘት አልቻለም። ሚስትህን ስጠይ ሲለው፣ ሞገስም ደግሞ በሚስቴ እንዳመጣ በሚስት ሴት ክብር ናት፣ በሴት ልጅ እንትን አልልም ሲል ነበር ማለት ነው። ነገር ግን ሰገን እንግዲህ አብርሃም ሞገስን ከዚህ ግዲም ጥፋኝ ቤቱን ልቀቅልኝ ሲለው፣ ሰገን ሞገስን እባክህ አዲነኝ፣ እናት አለህ፣ ወንድ ልጅ ነህ፣ ስለ እናትህ ስለ እህትህ ስለ ሚስትህ ብለህ አዲነኝ ብላ እንግዲህ ቃል አስገብተዋለች። ሞገስ ያንን ቃል ስለሰማ ከዛ ቤት ያችልኝ ነፃ ሳያወጣ መልቀቅ አልፈለገም ማለት ነው። ከዛም በኋላ ቤቱ ከሄደ በኋላ ባለቤቱ የሞገስ ባለቤት እባክህ ሞገስ ይሄን ቤት እንልቀቅ ስትለው፣ በባለፈው ከእንትና ጋራ ችግር ውስጥ ነበርን፣ አሁን ደግሞ እንደዚህ አይነት ችግር መግባት እኔ አልፈልግም፣ እኔ ሰላም መኖር ነው የምፈልገው ስትለው፣ ሰላም እንሆናለን፣ አይዞሽ፣ ይሄ ቤት የራሴ ነው፣ ይሄን ቤት የራሴ ሳላደርግ ንቅንቅ አልልም፣ ሁሉም ቁልፎች አሁን በእጄ ናቸው፣ ትንሽ ነገር ነው የቀረኝ ሲላት፣ ምንድን ነው የቀረህ ሞገስ ስትለው፣ ያቺ ሴት አደራ አስገብታኛለች፣ አደራ ቃል አስገብታኛለች፣ ስለዚህ ያችን ሴት ነፃ ማውጣት ነው ሲላት፣ እሺ በቃ ግን ራስህን ጠብቅ ስትለው፣ ምንም አያመጣም ሲላት፣ ከዛም በኋላ አቶ አብርሃም ሞገስና ብሎ መንገድ ላይ ከቀጠረው በኋላ እንግዲህ አንተ ጢባራም ዲሃ፣ አንተ ብጣሻ ምንድን ነው እንደዚህ የሚቆልልህ እያለ ሲለው ነበር ማለት ነው። ሞገስም ደግሞ እባክህ ከኔ ምንድን ነው የምትፈልገው አንተ ሰውዬ? ቆይ ምን አደረግኩ ሲለው፣ ለምንድን ነው እንደዚህ እንደተከራይ የማትሆነው? ለምንድን ነው ጢባርህን የምትነፋው? ለምንስ ነው ሚስትህን የማሰጠኝ ሲለው፣ መቼም ቢሆን ሚስቴን አሳልፌ አልሰጥም። ሚስቴን እኔን ገለህ ነው እንጂ አንተ መውሰድ ያለብህ፣ እኔ በህይወት እያለሁ ሚስቴን አትወስድም ሲል ነበር ማለት ነው። ከዛም በኋላ
መርዞም እንግዲህ ቤት ከገብቶ ከኤፍራታ ጋር እንደተኛ እንግዲህ አቶ አብርሃም ገብቶ እግሩን አስሮ እንግዲህ ኤፍራታን ልብስሽን ሙሉ ልብስሽን አውልቀሽ ቁሚና እኔና አንቺ ስንሳሳምም ሆነ ምንም ነገር ስናደርግ ባልሽ ማየት አለበት ሲላት፣ ኤፍራታም ደግሞ እኔ እኮ ራቁቴን ነኝ አሁን ስትለው፣ ይሄ የለበሽው እኮ ጅልድ አይደለም ሁሉንም ልብስሽን አውልቂ ሲላት፣ እሺ ብላ እንግዲህ ስትል ነበር ማለት ነው። መርዞም ከነቃ በኋላ እንግዲህ እንደዛ ሲደረግ ሲያይ እባክሽ ኤፍራታ ለምንድን ነው እንደዚህ የምታደርጊው ሲላት፣ ሽጠኸኛል እኮ አስማምተኸኛል እኮ ስትለው፣ እኔ እንደዛ አይደለም ሁሉን ነገር ነግሬሻለሁ ወይ ብሩንም መልሼለታለሁ ወይ ሲላት፣ አይ በቃ ሽጠኸኛል ሲለው ስትለው፣ እኔ አልሸጥኩሽም ለሞገስ ብዬ ነው እዚህ ሁሉ ጣጣ ውስጥ የገባሁት እባክሽ እባክሽ ሲላት፣ አቶ አብርሃምም ደግሞ ይሄንን ጅል ደላላ ተይውና እኔን አግቢኝ ሲላት፣ እሺ በቃ እኔ ካንተ ጋር ምንም አላገኝም ይሄን ሰውዬ አግብቼ ቤቱን የራስ ያደርጋለሁ ስትለው፣ ኤፍራታ እባክሽ እባክሽ ሲላት፣ እንግዲህ ሽጠኸኛል አንተ እኮ ሸጥከኝ በብር ስትለው፣ አቶ አብርሃም እባክህ ሚስቴን ተውልኝ ሲለው፣ እንትናም ደግሞ ኤፍራታም ደግሞ ሚስቴን አይደለም የሸጥኩልህን ሚስቴን ተውልኝ የሸጥኩልህን በለው የገዛሃትን ሚስቴን በል እንጂ እኔንማ ሽጠኸኝ የለም ወይ ስትል ነበር ማለት ነው። እንግዲህ ሞገስና ብሎ ከጠራው በኋላ ቤት የለቀህ ከዚህ ቤት ውጣልኝ፣ ያችን ሴት ደግሞ አዲናለሁ ብለህ ብትገባ ነግሬሃለሁኝ ሲለው፣ ሚስትህንም እምቢ ብለኸኛል ሲለው፣ በፍጹም ሚስቴን አሳልፌ አልሰጥህም ሲለው ነበር ማለት ነው። እንግዲህ አቶ አብርሃምም ቤት ተመልሶ ከሄደ በኋላ ሰገንን እኔ ላንቺን ብጥስጥስ አድርጌ ነው የምጥልሽ፣ አልሰድሽም፣ እጫወትብሻለሁ ሲላት፣ ከዚህ በኋላ ግደለኝ ምንም አልፈራም ስትለው ነበር ማለት ነው። አልገልሽም፣ እኔ አንቺን በህይወትሽ ነው የምጫወተው በቁምሽ እንጂ ሞትማ እረፍት ነው ሲላል ነበር ማለት ነው። ሰገንም ደግሞ የታባሽ እዚህ ጠብቂኝ ብሎ ገፍትሮ በር ቆልፎባት ሄደ። በኋላ እንግዲህ ሰገን ስኪኗን ይዛ እኔን ራሴን እንዳጠፋልህ ነው ወይ እዚህ ቢላ አስቀምጠህልኝ ይሄርከው ስትለው፣ ራሷ በራሷ እያወራች አብርሃም ስኪን እዚህ አስቀምጠህልኝ ይሄርከው እኔ ራሴን እንዳጠፋ ነው? በፍጹም እኔ ራሴን አላጠፋም። ራስ ማጥፋት ኃጢአት ነው። ስለዚህ ቢሆንም አሁን እንደሞትኩ ነው የምቆጥረው። ነገር ግን ነፍሴ አለች። ነፍሴን ደግሞ እኔ እጅ በጄ አላጠፋትም፣ ኃጢአት ነው ስትል ነበር ማለት ነው። አንዳንድ ሰዎች እንግዲህ የሰውን ሀብት ከመቀማታቸውም አልፈው ደግሞ እንደ እንትን በቃ ቤት እንደ የራሳቸው እንትን እንዳደረጉ ዲሃ ባይኔ አልይ የሚሉ ሰዎች በጣም ብዙ አሉ፣ እንደ አብርሃም ያሉ። አብርሃምም ደግሞ እንግዲህ ሞገስን እየተከታተለ ሞገስ ልብስ ሲያሰጣ ልብሱን እያነሳ እዚህ ማናስጣለህ አንተ ዲሃ ተከራይ፣ አንተ ዲሃ ነህ፣ አንተ ጢባራም ዲሃ፣ አንተ አመዳም ተከራይ እያለ እንግዲህ መከራውን እያበላው ይገኛል ማለት ነው አቶ አብርሃም። ሞገስም ደግሞ ያው አላማና እቅዱን ለማሳካት እንግዲህ አንገቱን ደፍቶ ነው ያለው ማለት ነው። የሞገስ ባለቤትም እንግዲህ እባክህ ስትለው፣ እኔ ቆይ መድብል ስራ ላይ ሆኖ ነው፣ መድብል እኮ መጥቶ ያግዘናል፣ ችግር የለውም ምንም እንዳታስቢ ሲላት፣ እሺ መድብል ከመጣ እንኳ ምንም ችግር የለውም ስትል ነበር ማለት ነው። መድብል የገባብን ነገር መቼም ሁሉ ነገር ያምራል፣ መድብል ሲያውት ራሱ ያስፈራል እንኳን ተናግረውት ማለት ነው እያለ ትገኛለች ማለት ነው። እንግዲህ ሞገስ ድሉ ያንተ ይሁን እንግዲህ የሁላችንም ምኞት ነው። የቤተሰቦቹን ቤት አስመልሶ ቤቱን እንደ የራሱ እንደሚያደርግ አብርሃምም ደግሞ የእጁን እንደሚያገኝ ምንም ጥርጥር የለውም። የሰው እንባና ግፍ መከራ ችግር ነው። በኋላ ላይ ዙሮ የሚከፍለው ነገር አይታወቅም። አቶ አብርሃምም እንግዲህ ሞገስና ብሎ ከጠራ በኋላ ሞገስ ምን ሆነህ ነው? ምንድነው የምትፈልገው ከኔ? አንተ ሰውዬ እባክህ ተወኝ ሲለው፣ አንተንማ መቼም አልተውህም፣ ነገ ዛሬ ሳትል ቤቴን ለቀህ ውጣልኝ ሲለው፣ እኔ ቤትህን ለቅቄ አልወጣም፣ ገና አንድ ወሬ ነው ከመጣው፣ ስለዚህ ተከራይ በቃይ ብሎ እስካልወጣ ድረስ አከራይ ማስወጣት አይችልም ሲለው፣ ወደህ ሳይሆን በግድ ትወጣለህ፣ እኔ ውጣ ካልኩ ትወጣለህ፣ ግባ ካልኩ ትገባለህ ሲለው፣ አቶ አብርሃም ሞገስም ደግሞ እኔ አልወጣም፣ ቢያንስ እንኳ የከፈልኩበትን ቀን ልቀመጥ እባክህ ሲለው፣ አልፈለግም፣ ምን አገባኝ፣ እሱ የኔ ጉዳይ አይደለም፣ ውጣልኝ ነው ወይስ አትወጣም? ያቺ አደራ ያለችህ ሰገንን እሷን ታስወጣለህ እንዴ? አደራህን አትበላም ወይስ ደግሞ ቤቴን ትለቃለህ? እያለ እንግዲህ አቶ አብርሃምም ይበጠረቃል ማለት ነው። ሞገስም ደግሞ በትትና እያወራው ይገኛል ማለት ነው። አንተ ጢባራም ዲሃ ነህ፣ እሺ ዲሃ ተከራይ ነህ፣ ስለዚህ ውጣልኝ ሲለው፣ እኔ አልወጣም፣ ቢያንስ እንኳ ቀድሜ የከፈልኩትን የቤት ኪራይ ልኑርበት ሲለው፣ አይሆንም፣ እሱ የኔ ጉዳይ አይደለም፣ ትወጣለህ ብያለሁ፣ ትወጣለህ ሲለው፣ ከዚያም በኋላ አቶ ሞገስም ደግሞ አንተና እኔ ቤቱን ለቅቄ ከወጣው ራሱ በፍርድ ቤት ነው፣ ፍርድ ቤት ደን አብረን ተፋርደን ነው እንጂ እንደዚህ ዝም ብዬ አልወጣልህም ሲለው፣
ፍርድ ቤት ምን አገባው ቤቱ እኮ የኔ ነው ሲለው አንተ ስለ ፍርድ ቤቱ ምንም አታውቅም፣ ተከራይ እስከፈለገበት ድረስ የመቀመጥ መብት አለው፣ አንተ ግን የማስወጣት መብት የለህም፣ ያውም ደግሞ ቀድሜ ከፍዬህ ማስወጣት አትችልም ሲለው ትወጣለህ ብዬሃለሁ ትወጣለህ ሲለው እንግዲያውስ ትልቁ ፍርድ ቤት ወይም ደግሞ ትልቁ ፖሊስ ጣቢያ ሄደን የዛኔ ፍርዱ ለማን እንደሚፈረድ እናየዋለን፣ ከዛ በኋላ እወጣልሃለሁ ሲለው አንተ ሰውዬ ምንድነው እኔ ቤት ተከራይ ሆነህ ገብተህ የሆነ ተልኮ አለ ወይ የምፈልገው ነገር አለ ወይ ሲለው እኔ ምንም የምፈልገው ነገር የለኝም፣ ምንም ደግሞ ተልኮ የለኝም፣ ተከራይ ነኝ፣ ስለዚህ ተወይ ልኑርበት ሲለው እንግዲያስ ከተውኩህ ሚስትህን ስጠኝ፣ ሚስትህን የኔ ላርጋት ሲለው ሚስቴንማ በፍጹም አልሰጥህም፣ ለአንተ አሳልፌ ለአንተ መቼም አልሰጥህም ሲለው ነበር ማለት ነው። ከዛም በኋላ ቤት እንደዛ ተነታርከው አንተ ችጋራም ተከራይ ነገውኑ ከዚች ቤት ልቀቅልኝ ሲለው አለቅም ብሎት ወደ ቤቱ ሄደ ማለት ነው። ቤቱ ሂዶ እንዳለ እንግዲህ ሚስቱ የሞገስ ሚስት ሞገስ ምን ሆነህ ነው ምን አለ ሲለው ስትለው ልቀቅ ነው ያለኝ ሲላት እኔ እንልቀቅ እባክህ ሞገስ እንልቀቅ እባክህ ታሁን ቀደም ያሳለፍነው ስቃይና ችግር ይበቃናል፣ አሁን በደስታ እንኑር፣ ቤቱን እንልቀቅለት ስትለው ቤት አለቅም እባክሽ ስሚኝ፣ ይሄ ቤት የኛ ነው፣ ይሄ ቤት ያንቺና የኔ ነው፣ እኔ ለማንም ቤቴን ትቼ አልሄድም ሲላት ነበር ማለት ነው። ከዚያም በኋላ እንግዲህ አቶ መርዞ በነገራችን ላይ እንደ ስሙ አይደለም። መርዞ በጣም ይፈራል፣ በጣም ፈሪ ነው መርዞ። ከዛም ባለፈ ሞገስ እንግዲህ የሆነ ድምጽ ሲሰማ በቃ ልሂድ እስቲ የሆነ ድምጽ አለ እባክሽ እኔ ቤቱን አልለቅም ሲላት ነበር ማለት ነው። መርዞም ደግሞ ቤት እየፈለገ ሞገስ ነው እዚህ ጣጣ ውስጥ የከተተኝ ይሄን ቤት ለቅቄ መሄድ አለብኝ እያለ ይላል ማለት ነው። ኤፍራታም ደግሞ አዎ እንልቀቅ፣ በቃ ይሄ ቤት እንልቀቅ፣ ይሄ ሰውዬ እኔን ከመድፈሩ በፊት እንልቀቅ። የሚገርምህ ነገር መርዞዬ ይሄ ሰውዬ ከመድፈሩም ያለፈ እሱ ራሱ ታልተገረፈ ምንም ነገር እንትን አይልም። ቀበቶውን አልቆ በዚህ ግረፊኝ ብሎ ገርፈው ነው ያመሸሁት ስትለው ምን ጉር ነው ብሎ ሲል አላቅም ምን እንደሆነ ግረፊኝ ብሎ ስገርፈው ነው ያመሸሁት ስትለው ከዛም በኋላ ሞገስ ሚስቱን ሂጂ እነሱ ጋር እና ኤፍራታ ጋር ሂጂ እኔ መጣሁኝ ብሎ እንግዲህ ከመርዞ ጋር ከተገናኙ በኋላ እባክህ ሞገስ ይህን ቤት ለቀን እንውጣ፣ እኔ ቤት እየፈለኩ ነው፣ ለጓደኞችም እየደዋወልክ ነው ሲለው መርዞ እባክህ መርዞ ተው ተረጋጋ ተው ሲለው አንተ ሰውዬ እኔ አልረጋጋም፣ ይሄ ሰውዬ እኮ ከሰውም ተርፎ ራሱን የሚጎዳ ሰውዬ ነው፣ ለራሱ የማይመለስ ሰውዬ ነው። ራሱን እኮ ኤፍራታን ቀበቶ አውልቆ ግረፊኝ ብሏት ማታ ደም እስከሚንጠበጠብ ድረስ ስትገርፈው ነው ያደረችው ሲለው ምን ማለት ነው ደግሞ ይሄ ሲል አላቅም እንግዲህ ግረፊኝ ብሎ ስገርፈው አደርኩኝ ብላ ኤፍራታ ነገረችኝ ሲለው ስለዚህ ሚስቴን እኔ አሳልፌ አልሰጥም ሲል ከዛም በኋላ እንግዲህ ሞገስ በር አንኳኩቶ ሲሄድ በጣም ደንግጠው ኤፍራታና መርዞ በጣም ተደነጋግጠው ይሄ ሰው እየመጣ ይህ አረመኔ ጨካኝ ሰው እየመጣብን ይሄን ቤት እንልቀቅ እያልኩ መርዞ ባክህ ስትለው በመጨረሻ ሞገስ መሆኑን አወቁ። ደህና ናቸው፣ የደህንነታችሁን ላረጋግጥ እኔ ሞገስ ነኝ የመጣሁት ሲላቸው እኛ ደህና ነን፣ አንተ ሂድ ወደ ሚስትህ ጋር ሚስትህን ጠብቅ፣ ይሄ ሰውዬ እንዳይቀማህ ሚስትህን ሲሉት እሺ ብሎ ሞገስም ወደ ቤቱ ሄደ ማለት ነው። ትንሽ ቆይታ በኋላ አቶ አብርሃም እንግዲህ ቤቱን አንኳኩቶ ከገባ በኋላ ሞገስና መርዞ አንድ ላይ እያወሩ እያለ እንግዲህ ስለ ቤት ስለ ደላላ ምናምን እያወሩ እያለ ኤፍራታ እንግዲህ ብቻዋን በሆነችበት ሰዓት አቶ አብርሃም ገብቶ እንግዲህ እነይ ዛሬ ከኔ ጋር ታድሪያለሽ እነይ ወግጅልኝ ሲላት እሷ ደግሞ እኔ አልፈልግም እባክህ ፈቅ በልልኝ መርዞ ጋር ደውላ ናልኝ እባክህ ድረስልኝ ስትለው መርዞም ስልኩን ትቶ እንግዲህ እየሮጠ ከሞገስ ጋር ሲሄዱ አቶ አብርሃም ቤት ውስጥ ሆኖ ሚስቱን ሊደፍር እየተከራከረ ይገኛል ማለት ነው። ከዛም በኋላ አቶ መርዞም እንግዲህ እባክህ ውጣልኝ ከዚህ ቤት ሚስት የምልታረጋት መጣ ስትለው ሲለው ምን አረጋታለሁ የበላኸውስ ብር ሲለው ብርህንም መልሼልሃለሁ እኮ ሲለው አልመለስክልኝም ጨርሰ ሲለው 100,000 ብሩን መልሼልሃለሁ 20,000 ብሩን ደግሞ አጥፍቼዋለሁ ሲለው አንተ ችጋራም ደላላ ችጋራም ተከራይ እንዴት ባንዴ 20,000 ብር ታጠፋለህ እያለ ሲለው ነበር ማለት ነው። ኤፍራታም ደግሞ ውጣልኝ እባክህ አንተ ሰውዬ ከኔ ምንድነው የምትፈልገው እኔ ነፍሰ ጡር ነኝ ስትለው እኔ አይመለከተኝም ስላንቺ ነፍሰ ጡርነት እያለ ይገኛል ማለት ነው። ከዛም አቶ አብርሃም እንግዲህ ሰገን ጋር ሄዶ አሁንም ቢሆን ሰገንን ልብስሽን አውልቂ እባክሽ እያለ ሲላል ነበር ማለት ነው። ሰገንም እንግዲህ ያው እሱ እንዳላት ነው የምትሆነው። ከዛም ባለፈ ደግሞ ቆበቶውን አውልቆ ግረፊኝ ብሎ ካስገረፈ በኋላ ሲደክማት አሁን አንቺ ይሄን ገረፍኩ ብለሽ ነው ወይ የምትደክሚው አንቺ የማትረቢ ልፍስፍስ ሴት እያለ ይላል ማለት ነው። አሁን በድጋሚ ግረፊኝ ብሎ እንግዲህ ሁለተኛ እየተገረፈ ነው ቪዲዮ ያለቀው። ሰገን ክፍል 4 ይሄን ይመስል ነበር። ክፍል 5 እስከምንገናኝ ድረስ መልካም ቆይታ። አብሬያችሁ የቆየሁት የአባይ ሚዲያ ነበርኩ። ሼር እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ።